ህድ ምን አይነት ስም እንደሚሰጡ ሳስበው እኔ ለራሴ እዙ በሽታ የዙ ድብን ቢያደርግኝ ይሻላል ብዬ አስባለሁ። ነገር ለመግባት የሚያቅበኝ ነገር ቢኖር ማጣቴም አይደለም አገሬ ገብቼ በሽታዬን እንዳሳዝ ቀይራለሁ ብዬ የሆነ እንደዚህ ጋዙ እንደዛ አመለጠኝና ሙርክዝ አልኩኝ መሬቱ ላይ ማለት ነው። እንትኑ ይሄ ምንድነው ሻህራ ነው መሬቱና ጉልበቴን ጋጠኝና ጉልበቴ ደማ ማለት ነው። ከዛ ሲደማ ምንም አልተሰማኝም። የማይገርማችሁ ምንም በቃ የህመም ስሜት የለውም አሁን ድረስ ማለት ነው። ምንም የህመም ስሜት የለውም። እንደዚህ እኮ ታልጧል እኮ ደምቷል እኮ ግን ምንም የህመም ስሜት ነገር ምናምን የለውም። አያመኝም በቃ ድንዝዝ ነግራችሁ ማለት ነው ያለሁበት ሁኔታ። እርግጥ ሁላችሁ ማስባችኋል፣ ደውላችሁ ለጠየቃችሁ በተጨነቃችሁ እንግዲህ መልስ እንሰጣችሁ ጠቅላላ አድርጌ መጥቻለሁ ማለት ነው። አጠር አድርጌ ነው ነግራችሁ። እሱ እንግዲህ ያው ሀይዬ ለምንድን ነው ሀገርሽ ማገቢ ወይ እንደዚህ ያመንሽ ለምን መጣሽ ለምትሉ ልጆች ይቀደራለሁ ማሻ ምንም ልላችሁ አልችልም። እንደገና ደግሞ ሁለተኛ ነገር ለምን ሀገርሽ አትገቢም? የምትገቢው ለልጆችሽ ነው። ሀገርሽ ግቢ የምትሉኛላችሁ። ሀገር መግባት ቀላል ነው። ሀገሬም ገብቼ ደግሞ ምን ላንሳ ምን የት ልግባ ምን ሰው አይደለም። አልሐምዱሊላህ ረብል ዓለሚን በደህናው ሰዓት የሰራሁት በደህናው ሰዓት ያከማቸውት ነገር አለኝ አልሐምዱሊላህ። ግን ያ ሳይሆን እያሳሰበኝና እያስጨነቀኝ ያለው እኔ ከምንም ከማንም በላይ ልንገራችሁና ማለት ነው የሰው ምላስ የሰው እኔ ከምንም ከማንም በላይ የሚያስጠላኝ ነገር ቢኖር እንደዚህ ሆነች። እኔ ፓስፖርት ስሜ ተበላሽቶብኝ 2-3 ደሴ ሄጄ ነበርና በዛ ሰዓት ምርመራ ወድቃ ነው በጤና ችግር እንደዚህ ግጥሟት ነው ምናምን ሰው ማለት ነው። እኔ እኮ ገና ፓስፖርት እያወጣሁ ነው፣ ገና እኮ አልተላከም። ገና 5 ነው እንደዛ ሄጃለሁ ደሴ ማለት ነው። ፓስፖርት ችግር ነበረበትና ስመላለስ ቀበሌ ሲሄድ ምናምን እንደዚህ ነው እንደዚህ ሆኖባት ነው። የጤና ችግር ነው የሌለ ነገር የሚያመሳስሉት ማለት ነው። ከመሬት ብድግ አድርገው ነው የሆነ ነገር የሚሉትና አሁን ደግሞ የኔን ህመም ታማ አይደለም እኮ እንደዚህ ሆና ነው ወይም ደግሞ እንደዚህ አድርገዋት ነው ወይም የሆነ ስም ነው የሚሰጡት። ስለዚህ ከምንም ከማንም በላይ የሚከብደኝ ነገር ቢኖር የሰው አፍ ነው። የሰው ምላስ በጣም እፈራለሁ ማለት በጣም እናድዳለሁ። ያልሆንኩትን እንደዚህ ሆነች ያልተባለውን እንደዚህ ሆነ ሲሉ በጣም ስለምናደድና ስለምበሳጭ ከምንም ከማንም በላይ አሁን ላይ እዚህ ከመጣሁ ውሳኔ ልክ እንደናንተ አገር መግባት ነው። አገር ብገባ ምንም የሚጎላኝ ነገር የለም። አልሐምዱሊላህ ረብል ዓለሚን ባለኝ ተብቃቅቼ የምኖር ሰው ነኝ። ደግሞ አይታችሁኛል። ከአረብ ሀገር ነው የመጣሁት። ይህን ያክል አመት ኑሬ መጥቻለሁ። ምንድነው የሚያቅተኝ? ይሄን አልሰራም ብዬ አላውቅም። ልክ እንደ ቤቴ እየኖርኩ ነበረ። ግን አላህ አላለውም እና ወደዚህ ሀገር መጣሁ። ግን ደግሞ አሁን ብሄድ አንደኛ ባሏ ነፍቋት ነው የመጣችው። እንደው ልጆቿ ነፍቀዋት ነው እንኳ አይደለም የሚሉኝ። ወላሂ ነው የምላችሁ። ባሏ ነፍቋት መጣች፣ ሄደች መጣች። ወይም ደግሞ ወይ ሰዎቿ ጋር እንደዚህ አድርገዋት ነው ወይም ደግሞ ሰዎቿ እንደዚህ ብለዋት ነው ወይም ደግሞ በቃ የሆነ አሟት ነው የመጣችው የሚለኝ እንደው እኔ እንጃ ይኖራል ብዬ አላስብም። በጣም ከባድ ነው እና እንደነገርኳችሁ ፓስፖርት ላወጣ የሄድኩ ጊዜ 2-3 ስሄድ የጤና ችግር ኖሮባት ነው የምትመላለሰው። ቀጠሮ ሰጥተዋል ነው በጤናዋ ጉዳይ ምናምን። የጤና ችግር እኮ የሚሆነው ልክ ተልኮ የጤና ምናምን ተመርምሮ ምናምን ስመላለስ ነው። እኔ ግን ገና ፓስፖርት ላይ እንደዚህ አይነት ስም ሰጥተው ነበረ። እንኳን አይደለም አሁን ላይ ተጨምሮ እዛ ሀገር መጥቼ ረግጬ እኔ ማለት እንዴት ነገራችሁ ቢያንስ አሁን ዛሬ በህድ ምን አይነት ስም እንደሚሰጡ ሳስበው እኔ ለራሴ እዙ በሽታ የዙ ድብን ቢያደርግኝ ይሻላል ብዬ አስባለሁ። ምክንያቱም ሰው ከሰው ላይ ወርድም እርግጥ ግን ደግሞ በጣም የሰው ምላስ በጣም እፈራለሁ እንጂ እኔ ዛሬ በህድ ከምንም ከማንም በላይ የሚያስፈራኝ ነገር ቢኖር ሀገር ለመግባት የሚያቅበኝ ነገር ቢኖር ማጣቴም አይደለም ሀገሬ ገብቼ በሽታዬን እንዳስታምም ራሱ የማያደርገኝ ነገር ትልቁ ምክንያቴ የሰው አፍ ነው፣ የሰው ምላስ ነው። እና እንደምንም እንደማንም ብዬ ጨክናለሁ ብዬ ነበረ። ያው አላስጨክነኝ ሲል እንደዚህ በቃ ማለት መፍትሄ ማገኝ ይመስለኛል። እናንተ ጋር እንደዚህ ነው የኔ ቪዲዮዎች አላችሁ እንደዚህ የሚያማችሁ
አልሐምዱሊላህ የኔ ብዙ የመጣችሁ እንደዚህ አድርጊው በፊክስም በውሃ ሙቅም እንደገናም ደግሞ ስተኝ እንደዚህ ቀጥ አድርገሽ ተኝ እግርሽን ምናምን ብዙ ነገር እንደዚህ ስታበሽሩኝ አይዞሽ እኛም እኮ እንደዚህ ነን እኛም እንደዚህ አይነት ነገር እያሳለፍን ነው ምናምን በምትሉ ሰዓት አልሐምዱሊላህ የሰው ልጅ የሆነ ብቻ ታማችሁ የሆነ ጨለማ ውስጥ ሆናችሁ የሆነ ሰው መጥቶ ሲበሽራችሁ የሆነ የሚያያደናችሁ ነገር ነው የሚመስላችሁ። ልክ እንደዛ እኔም አልሐምዱሊላህ እየደወላችሁ ስለምታጽናኑ እየደወላችሁ አብሽሪ ስለምትሉ ከልብ አመሰግናችኋለሁ የእውነት ማለት ነው። እና ይሄ ነው ችግሬ እኔ ማለት ነው። የገንዘብ ችግር አይደለም። ገንዘብ ምንም ነው ከሰራን ሀገር የሚሆን እዚህ የሚሆን ከሰራን እናገኘዋለን። ዋናው ግን ጤና ነው። ግን ጤናዬን ሄጄ እንዳላስታመም የሚያደርገኝ ነገር እንደነገርኳችሁ የሰው መላስ የሰው አፍ ነው። እኔ ደግሞ የሰው አፍ እንደዚህ ከሚሉኝ የሆነ የሌለብኝ ደግሞ ሰው ታውቃላችሁ የሆነ ነገር የሆነ ቦታ ወሬ ተወርቶ እናንተ ጋር የግድ ይደርሳል። ያንን ነገር ሄዳችሁ መግጠሙ እንደዛ አሉ ያሉ ነገር በጣም ይወጣል። ከሌ እንደዚህ ብላለች፣ ከሌ እኮ እንደዚህ አለች፣ ከሌ በቃ ስለ እኔ ምክንያት ማለት ነው ምንም ነገር መስማት እንደዚህ ማዳመጥ አልፈልግም። እኔ በነገራችን ላይ በጣም ያስጠላኛልና ይሄ ነገር ነው ጓደኞቼ። ለሰው ቦታ አትስጪ ትሉኛላችሁ። እኔ የቡና መጠጫ ነው የሚያደርጉኝ። የቡና መጠጫ እውነቴን ነው የምነግራችሁ። የወሬ ርዕስ ነው የሚያደርጉኝ በቃ። እኔ ደግሞ የወሬ ርዕስና እንደዚህ የእነሱ ቡና መጠጫ እንደዚህ የሰፈር ቡና መጠጫ መሆን በጣም ነው የምፈራው። የእውነቴን ነው የምነግራችሁ። በሰው ላይ የምፈራው ነገር ነው። በእኔ ላይም ደርሷል። ያኔ ፓስፖርት እንደዛ ሲያመላልሰኝ እንደነገርኳችሁ እንደዚህ ነው ብዙ ማአት ስም ሰጥተውኛል። እኔ ወደዛ ሀገር ስመጣ ራሱ ስበር ራሱ ለባሌ ብቻ ሳይሆን ለሁሉም ሰው አልተናገርኩኝም። ለምን ይበቃ የሆነ ተስፋ ስላስቆረጡኝ እንደዚህ ነው። የሰው ልጅ ልንገራችሁ በድክመታችሁ ላይ የሆነ ድካማ ጎናችሁን የሆነ በቃ እንዴት ልግለጽላችሁ? ሰው ማለት መርዝ ማለት ነው። ሰው ማለት እኔ እንጃ ስለ ሰው ማውራት እኔም ሰው ነኝና አንዳንድ ጊዜ ግን በጣም ከባድ ነው። እና ስለ ሰው አታስቢ፣ ስለ ሰው እንደዛ አትሁኝ የምትሉኝ ሰው በጣም ካለ ሰው መጥፎ ነው፣ መንገድ ያስለቅቃችኋል። እና በጣም ከባድ ነው ጓደኞች። እና አሁንም ቢሆን ዱዓ አድርጉልኝ። አልሐምዱሊላህ ረብል ዓለሚን ያኔ የተሻለኝ ነው። እኔ እንጃ የሚጠላብኝ ነገርን ለይቼ ባለማወቅ ይሁን ብቻ አላውቅም፣ ለይቼ አላውቅም ምን እንደሚጠላብኝ ምን ስጠቀም እንደሚነሳብኝ አላውቀውም። አንዳንድ ሰሞን ሱብሃንአላህ ይኸው ትናንት ምን ተፈጠረ መሰላችሁ? የሆነ እንትን ጋዝ ይቀይራለሁ ብዬ የሆነ እንደዚህ ጋዙ እንደዚህ አመለጠኝና ሙርክዝ አልኩኝ መሬቱ ላይ ማለት ነው። እንትን ይሄ ምንድነው ሻህራ ነው መሬቱና ጉልበቴን ጋጠኝና ጉልበቴ ደማ ማለት ነው። ከዛ ሲደማ ምንም አልተሰማኝም። የማይገርማችሁ ምንም በቃ የህመም ስሜት የለውም አሁን ድረስ ማለት ነው። ምንም የህመም ስሜት የለውም። እንደዚህ እኮ ተልጧል እኮ ደምቷል እኮ ግን ምንም የህመም ስሜት ነገር ምናምን የለውም። አያመኝም። በቃ ድንዝዝ ድንጋ በቃ ምናምን ነገር ማለት ነው። ሱብሃንአላህ የሱ ስራ ይገርመኛል። ወደ ላይ ሲል ይሰማኛል። ግን ከጉልበቴ ከፍ ብሏል አይደለም። ከዛ በታይ ምንም ነገር አይሰማም። እኔ እንደዛ ደምቶ እንደዛ እንዴት ብሎ ግጥፍ ዝርግት ማለት ራሱ ይሰለኛል ብዬ ነበር። ግን በዲን ስለሆነ አይሰማውም። አይገርማችሁ? ደምቶ ተግጦ ምንም አይሰማኝም። ሱብሃንአላህ ይገርማል። እና አልሐምዱሊላህ ለኩል ያህል ዱዓ አድርጉልኝ። ከዱዓ በላይ ምንም የለምና አላሁ ሱብሃነሁ ወተዓላ አፊያችንን ይስጠን። ከባድ ነው የአይምሮ በቃ እንዲህ ሰው መሳቅ እኔ አሁን እሄዳለሁ፣ እጫወታለሁ፣ ስቃለሁ ምናምን ነግሬኝ ስለሆነ ማለት ነው። ግን እንደዚህ ህመማችሁን ተንፈስ ስትሉ ህመማችሁን ላመመው ሰው ስትናገሩ ነው የምተነፍስላችሁ እንጂ ያላመመው ሰው ስትናገሩ ከንቱ ድካም ነው። እና አልሐምዱሊላህ ለኩል ያህል በስደት ያላችሁ በስደት ዓለም ላይ ያላችሁ ቶቼ ክፉ አይንካችሁ፣ ከክፉ ነገር ይሰውራችሁ፣ በተለይ በጤና ይፈትናችሁ ያ ረብ። እና የልባችሁን መሻት እሱ ሞልቶ ለሀገራችሁ ያብቃችሁ ጓደኞቼ። የሰው መጠቋቋሚያ የሰው መተረቻ እንዳትሆኑ፣ እውነቴን ነው የምነግራችሁ። በሰው አፍ እንዳትገቡ፣ የቡና መጠጫ እንዳያደርጓችሁ። ሰው መቼም ታውቃላችሁ፣ ይሄ ቡና መቼም ሰው ለመዘልዘያ ሰው ይዞ ቁጭ ለመባያ ነው እና የተፈጠረው እና የሰው እንትን እንዳትሆኑ ብላችኋለሁ። የሀገር መቀጣጫ እንዳትሆኝ ይላል የሀገር የሰውና ከባድ ነው። አላህ ጤናችንን ይስጠን ጓደኞቼ። ከጤና በላይ ምንም የለም። ገንዘብ ከሰሩ ይገኛል፣ ግን በገንዘብ የማይገዛው ጤና ነው። አላህ ጤናችንን ይስጠን። ከምንም ከማንም በላይ እንደ ልብ የሚያናግረው እንደ ልብ የሚያደርገው ጤና ነውና አላህ ጤናችንን ይስጠን ጓደኞቼ። ከምንም ከማንም በላይ ጤናችን ያስፈልጋልና ጤናችንን
ይችን የቀረችንን ረመዳን ደግሞ ጾመው ከሚቀበሉት ያድርገን። ጓደኞቼ ወዳችኋለሁ። ሁላችሁንም የፍላጎታችሁን እኔ አላቅም፣ የፍላጎታችሁን እሱ ይሙላላችሁ። በያላችሁበት ሰላም፣ ጤና፣ ፍቅር